ቤዛ ሊሊ መታመሟን ስለሰማች እንግዲህ ይህንን አጋጣሚ በመጠቀም የእሷን ቤት ለመውሰድ እያዘጋጀች ነው። በእርግጥም እንግዲህ ዶክተሩ ሳያውቅ ከዛ ቢሮ ሄዳ ስራ እንድትሰራ እና እንዲሁም ደግሞ የራሷን ህይወት መቀጠል እንዲሁም ደግሞ መጀመር መምራት ስላለባት በሚለው አግዟት ከሆስፒታል ተቀጥራ መስራት እየቻለች ግን እሷ ለዶክተሩ ጥሩ ሰው በመሆን እንደተቀየረች በማሳየት አንድ በጣም ኃይለኛ የሆነ ክፋትና ተንኮል መስራት ፈልጋለች። ይህም ተንኮል እንግዲህ ያሰበችው ነገር ምንድን ነው? ከዛ ሆስፒታል ያሉትን ሰዎች ታማሚዎችን መመረዝ ነበር የመጀመሪያዋ ስራ። አሁን ግን ሊሊን በተቃራኒው ከዛ ሆስፒታል ስታያት ሊሊን ብቻ ነው መጉዳት የፈለገችው። ምክንያቱም አሁን ላይ ቤዛ እና ወንድሟ ሲኖሩበት የነበረውን ቤት ለአበበና ለሄለን አከራይተውታል። ስለዚህ ምንም አይነት ቤት የላቸውም፣ የሚኖሩበት የለም፣ መጠለያ የለም። ያው ከአንድ ቤት እየወጡ ስለሆነ ያሉት። ስለዚህ ምንም ሆነ ምንም የራሳችን ቤት ማስመለስ አለብን፣ የራሳችን የሆነ ቤት ሊኖረን ይገባል በማለት እንግዲህ እንደገና ደግሞ ያ ኤላ የሰጣት ቤት ለሊሊ የእሷ አይሆንም አይገባትም ብላ ነው የምታስበው። እንዴት ነው እሷ ውርሷት ነው ሄደው። ስለዚህ ለምን እሱ ያወረሳትን ቤት እኛ ወስደ ነው ወይም ደግሞ ሊሊን በዛው ግድል አድርገናት፣ በዛ ላይ ሀብታም ናት፣ የቤተሰቦቿ ቤት ለእሷ ተፈርዶላታል፣ እንደገና ኤላ የተወላት ቤት አለ። ስለዚህ ሁለቱንም እንግዲህ ለእኛ ለማድረግ ስንል ሊሊ በተኛችበት ማስቀረት አለብን እያሉ ነው እንግዲህ። ሀሳቡ በጣም ከባድ ነው። እንዲሁም ደግሞ ከወንድሟ ጋር ተመሳጥራ በጣም ኃይለኛ የሆነ እንትን ይዛ መታለች ማለት ነው፣ መድኃኒት። ያ መድኃኒት እንግዲህ ዶክተሩ ጋር መረምረው በመጀመሪያ ዝም ብሎ የሊሊ መድኃኒት ነው ትክክለኛ ነው ብሎ ከሰጣት በጣም ሊሊ አደጋ ላይ ነው የምትሆነው። ቤዛና ወንድሟ እንግዲህ ያሰቡት ሀሳብ በጣም ከባድ ነው። ምክንያቱም የሰዎችን ሀብት እንግዲህ ለመዝረፍ ነው የፈለጉት። በሌላ በኩል እንግዲህ ስልክሽን ብሏት ነበረ። እንዲሁም ደግሞ የቤዛ ወንድም እና ዳይመንድ አግተውት እያሰቃዩት ነበረ። ገጀርን በተመለከተ እንዲሁም ደግሞ የባቡሬ እናት በተመለከተ አግተዋት ስለነበር ገጀርን ታውቀዋለህ እና ስለዚህ የት ናት እናቴ ያግታታል፣ የት ነው ንገረኝ እያለ በጣም ሲያስጨንቀው ነበረ። ይሁን እንጂ አጅሬ ግን አላቅም ብላቸው ነበረ። ዳይመንድ ግን በእርግጥም በቃ እሱ የወሰደ መስሎት ከዛ እንደምንም ብሎ አመለጠ ማለት ነው። እንዲሁም ከቅምጥል ጋር ነበረ። ቅምጥልን ያው ገፍትሮ በመጣል ነው ከዛ እስር ቤት ከታገተበት ያመለጠው። በሌላ በኩል እንግዲህ አጅሬ ያው መንገድ ላይ እየሮጠ እያለ ፍቅር ግን ሳትወደው አቀርም። እንዲሁም ደግሞ አሁን ላይ ለእናት ምን አይነት ፍቅር እንዳለው ራሱ ነግሯታል። በጣም ልክ እንደ ፍቅር እንደነበረ ጸባዩ ሁሉ። ከዛ በተጨማሪ ደግሞ አስቸጋሪ ልጅ እንደነበረ ለፍቅር አጫውቷት ስለነበረ እንደገና ምን አደረገ መሰላችሁ? በቃ እየሰደባትም እየወደዳትም ነው ያለው። ፍቅር በዚህ ጉዳይ እንግዲህ ተስማምቷታል። ብቻዋን እየሄደች እያለ ራሱ የለም እንዲህ ዳኒ ዛሬ ምናምን እየሄደች እያሰበች ይመስላል። በእርግጠኝነት እንግዲህ ፍቅርን ጸባይዋን ሊቀይርላት የሚችለው እሱ ነው፣ ዳኒ ነው ብዬ አስባለሁ። ምክንያቱም ሌሎቹ እየተረዷት አይደለም፣ እየመከሯትም አይደለም። ይመክሯታል ግን ደግሞ እየገባት አይደለም። ግን የዳኒ አንዳንድ ምክሮች ለፍቅር እየሰሩላት ይመስላል። አደይም ገጠር ከሄደች በኋላ እንግዲህ ለእናቷ የምታገባው ዴብ እንደሆነ ስትነግራት አታጋቡም አታገቡም አለቻት። ይህን ያለችባት ምክንያት እንግዲህ ታናሽ እህት በልቧ እየወደደችው ታላቅ እህትም እየወደደችው፣ እንዴት ነው እኔ ሁለት ልጆችን ለአንድ ሰው የምሰጠው? በኋላ ጠቡ የከረረን የሚሆን ያው መገዳደል ይመጣል፣ እህትና ጠብ ይመጣል፣ ጥላቻ ይመጣል፣ ብዙ ነገር ይመጣል። ስለዚህ ሁለታችሁማ በአንድ ወንድ እንድትጣሉ አልፈልግም በማለት ነው እንግዲህ። ምክንያቱም አሁን አደይ አታውቅም ታናሽ እህቷ እንደምታፈቅረው። ታናሽ እህት ደግሞ ለእናቷ ሁሉም ነገር ተናግራለች። እናት ደግሞ አይፈረድባትም። በአንድ ወንድ የተነሳ እኔ ሁለት ልጆችን ማጣት አልፈልግም ያለችው ለምክንያት ነው። አደይ አታገቢም ስትባል በጣም አለቀሰች። እኔ እኮ የመጣሁት እዚህ ድረስ እናትና አባቴን ላስደስት ብዬ ነው እንጂ ለሌላ ነገር አይደለም እንጂ ሳልነግራችሁ ሁሉ ማግባት ይችል ነበረ በሚለው እንግዲህ ተቆጣቸው ማለት ነው። ይሁን እንጂ እንደዛ ብላ ብትነግራትም እናቷ ግን አይሆንም የሚል ምላሽ ነው የመለሰችላት። አሁንም አደይ ግራ ግብት ብሏታ እንዴት እንደምትመልስና ምን እንደምታደርግ ራሱ ውዝግብ ብላለች። በሌላ በኩል እንግዲህ ያለቀሰች ከወጣች በኋላ አጎቷን እርዳኝ፣ እናቴን አሳምንልኝ፣ አታገቢም እኮ አለችኝ ብላ ነው የተናገረችው። አጎት ደግሞ ድሮም እኮ እሷ ያንቺን ደስታ አትፈልገውም እያለ ነገሩን ማቀሳሰር ጀመረ።
እሷ ደግሞ አይ እንደዛም አይደለም፣ እንደዚህ መጥፎ ነገር እንድትናገራት አይደለም፣ ጥሩ ነገር ነው እንጂ መናገር የለብህም ማለት እንግዲህ ጉዳዩን ነገራት። ይሁን እንጂ በሌላ በኩል እንግዲህ የአደይ አባት ከጫኔና አለልኝ ጋር እያወራ ነው። እሱም ያወራበት አንድ ምክንያት አለ እና ታዲያ ልጅ ልድር ነው ብሎ ሲነግረው ባክህ እኔ በዛ ልጅ አሳብቤ ወደ ገጠሩ ተመልሳ እንድመጣ አደረግኩ እንጂ እኮ ለዴቭ አይደለም ምድራት፣ ዘሩ የማይታወቅ ሰው እኔ ምን አገባኝ ብዬ ነው የምድራት ነው ያለው። እንግዲህ የሚገርመው ነገር ያው እንግዲህ የገጠር ሰው አንዳንዴ ካላወቁ ለማንም ዝም ብሎ በቃ ዘሩ ምንም ይላሉ፣ ጠበቅ ያደርጋሉ ማለት ነው። እንግዲህ በክፍለ ሀገር በምን ያሉት እናት አባቶቻችን አሁን ልጃቸውን ሲድሩ ማን ነው ከየት መጣ ምንድን ነው ብለው አጣርተው ነው እንጂ ዝም ብሎ አይድሩም። ገና ለገና ከውጭ ስለመጣ ብቻ ምሽ አይሉም፣ ስለወደዳት ምሽ አይሉም፣ ያጣራሉ። ስለዚህ እሱ ምንድን ነው ያሰበው ብቻ በዚህ ልጅ ምክንያት ወደ ገጠር ትመለስልኝ እንጂ ከዚህ የጌታውን ልጅ ድራት አለው። ምክንያቱም ከዚህ በፊት ራሱ ሊድራት ያሰበው እሱን ስለነበረ ለእሱን ምድራት ብሎ ለአለልኝ ይነግረዋል። ጫኔም ሰምቶ እንግዲህ ይህን ነገር ይኸውልህ አለልኝ እዚህ ተጎልታል እንዴ? እውነትም እኮ አንተ እንዳልከው የእነዛ ሰዎች ሸወዷት፣ ልጃቸውን ራሱ የሚድሯት ለውሸት ነው በማለት ነገረው። ከዛ አለልኝ በጣም ነው የመከረው ጫኔ፣ እባክህ ከዚህ ሁሉ ጉድ እጅህን ነፃ አውጣ፣ በቃ ነፃ አውጣ፣ ምክንያቱም ይሄ ነገር አይዋጣም ይለዋል። ግን እንትና ደግሞ ማለት ነው አለልኝ እኔ እንዳንተማ የእሱን እጅና የእሱን አሽከርነት ትቼ ጎዳና ለጎዳና አልወድቅም፣ ስለዚህ እንዳንተ አልሆንም እኔ በማለት ያው አብሮት አለ ማለት ነው። ምክንያቱም ጎዳና መውደቅ አይፈልግም፣ እንዳለልኝ መጠጊያ መኖሪያ እንደዚህም ብሎ በቃ ስራ ፈት መሆን አይፈልግም፣ ስራ መስራት ይፈልጋል። ስለዚህ አደይ አባት ደግሞ አልፈልግም ካለ አሁን መውደቂያ ያጣል ማለት ነው። ይሁን እንጂ አለልኝ እንደዛ ተሳድቦት ሄደ። እሱም እንግዲህ እሺ ብሎ ሄደ ማለት ነው። ቤዛም እንግዲህ በዴብ ስልክ ለወንድሟ ደውላ ያስፈልጋትን ነገር አምጣልኝ ትለዋለች። ያው መድኃኒቱን ማለት ነው። ዴብ ተደብቆ እየተከታተለ ነበረ። እንግዲህ ያደረጉት እነሱ ሊሊን መርዛው ሊገሏት ነው፣ በዛው ሊያስቀሯት ነው የፈለጉት። ዴብ ይህን ነገር ይደርስበትና መድኃኒቱን ፌክ እንደሆነ እንዲሁም ደግሞ ገዳይ እንደሆነ ከነቃ ጥሩ፣ ካልነቃ ደግሞ ከባድ ነው። በሌላ በኩል እንግዲህ እነ አድሪት ቤዛ እስኪ ይሳካላቸዋል። እንግዲህ አሹም እንደተለመደው ነው ጥያቄው፣ ሮማን ነገር አልተቀበለችውም። እትዬም እንግዲህ ፍቅር ምን ባረጋት ነው የሚሻሻላት እያለች ነው። እንደውም አሁን ደህና እየሆነችላት ነው፣ ያው እየተመከረች ነው። ሩታ ደግሞ እንግዲህ ዶክተሩ ደስ ብሏታል፣ ሳትወደው አይቀርም። ግን ደግሞ ሩታ አሁን ዶክተሩን ከወደደችው፣ ሁለቶችም የተረጋጉ ሰዎች ናቸው በእርግጠኝነት። ያው እንግዲህ ለሩታ ማንኛው ይገባታል? ጥንድ ቢሆኑ የትኛው የተሻለ ነው? ዶክተር እና ሩታ ወይስ ደግሞ ዳይመንድ እና ሩታ አንድ ላይ ቢሆኑ አሪፍ ነው። ዳይመንድ በጣም ፈታ ያደርጋል፣ ሳቂታ ነው ሁሌም። በቃ ያው ዳይመንድ ይሻላታል የምለው፣ እሷ ደግሞ በጣም ዝምተኛ ስለሆነች እሱ ያወራል። ሁለት ዝምተኛ በአንድ ሲሆን እንዴት ነው የሚሆነው ነገሩ? እና ብቻ እንግዲህ ሊሊን አስፈቅዳ ከእሱ ጋር መውራት አለብኝ እያለች ነበር። ይኸው ሊሊም እንግዲህ ሆስፒታል ተኝታለች ታማ፣ ህመሟ እንግዲህ በጣም ታማለች። ቤዛ አውቃለች በደንብ ህመሟ ምን እንደሆነ አሁን ላይ። ስለዚህ የእሱ ሀሳብ ይሳካል ወይስ አይሳካም? በሌላ በኩል እንግዲህ አደይም እያለቀሰች ትገኛለች። የአደይ መጨረሻ ምን ሊሆን ይችላል? ጫኔና አለልኝ ከማን ወገን ይሆናሉ? ለአደይ ማንን እንደምታገባ ይነግሯታል ወይስ ደግሞ እነሱም ሸፋፍነው ልክ እንደ አባቷ ሊድሯት ነው ያሰቡት? እናትም ይህን ጉዳይ ከሰማች ምን ልትል ትችላለች? በእርግጠኝነት አደይ ተመልሳ ትጠፋለች እንጂ ተመልሳ ወደዛች ገጠር የምትሄድ አይመስለኝም። እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ